طيب، بسم الله الرحمن الرحيم. الحمد لله رب العالمين، وصلى الله وسلم وبارك عليه وعلى آله وصحبه أجمعين، أما بعد. السلام عليكم ورحمة الله وبركاته. بالله جل وعلا فقد يا عقيدة الوسطية تمرتاچنن የምንቀጥል ይሆናል بإذن الله عز وجل። ባለፈው የተወሰነ የአላህ Subhanahu Wa Ta'ala ሲፋዎችን ተመልክተናል። ስለ አላህ Subhanahu Wa Ta'ala አዛማ የሚያሳዩ የሆኑ ሲፋዎችን ዛሬም እንቀጥላለን ማለት ነው። በዛው የዛሬው درساችን ስለ መሺአ ኢራዳ ነው። قال رحمه الله وقوله تعالى ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله. إننا يتنال ولولا إذ دخلت جنتك هلا إذ دخلت جنتك أي بستانك أتكلته ستقبى بتل نورو قلت بتل نورو ما شاء الله الله يشاونو ميهونو لا قوة إلا بالله كسوج هايلم أكمم زور مالتم يلم بالله سبحانه وتعالى فقد بيهون انجي بتل نورو يساكال له نبرا ويم دقمو أنت عجزهن اعتراف بالتدرك قدران شلوتان الله سبحانه وتعالى الله سبحانه وتعالى نوچاي لا قوة إلا بالله هايل ያለው ለሱ ነው። እኛ ምንም አቅም የለንም። ማጥፋትም ማልማትም መስጠትም መንሳትም አላህ Subhanahu Wa Ta'ala ነው የሚችለው ብትል ኖሮ ያ ነበር የሚገባህ ልትል ነበር የሚገባህ አለው ማለት ነው። ካፊሩና ሙእሚኑ ሲወያዩ ያኛው ይሄ የኔ አትክልት የሚጠፋ አይመስለኝም፣ ቢጠፋ እንኳን بموت እንኳን ይሄንን ዓለም ወደ አኺራ ባዕት የሚኖር አይመስለኝም፣ ቢኖር እንኳን ከዚህ የተሻለ ነው ማገኘው አለ። ነገር ግን እኔ በጌታ ያልክድም ማለትና ይሄን ምክር ሰጠው። በኋላም እጁን ነካሽ ሆነ ማለት ነው። ወይኔ ባለል ኖሮ እያለ ራሱን የሚወቅስ ሆነ ማለት ነው። ስለዚህ አላሁ ጀለ ወዐላ መሺአ አለው። قال ولو شاء الله بشانورو مقتتلوا ባልተገዳደሉ ነበረ። ወላኪን አላህ ነገር ግን አላህ የፋሉ ማ ይሪድ የፈለገውን ነገር ይሰራል። لو شاء الله عدم اقتتالهم اقتتلوا እንዳይገዳደሉ ይፈልግ ነው አላህ ይገዳደሉ ነበር። ነገር ግን የተከሰተው በአላህ ፍላጎት ነው። የአላህ ውሳኔ አላህ መሺአ ሆኖ ነው ይሄ የሆነው። ስለዚህ የአላህ Subhanahu Wa Ta'ala መሺአ የተረጋገጠ ነገር ነው ማለት ነው። ይሄ ለሕክመት ያዕለሙሁ አጅራ በይነሁም الاقتتال እሱ ለሚያውቀው የሆነ ሕክማ ጥበብ በመካከላቸው መገዳደል ወይም ደግሞ በመካከላቸው ጦርነት እንዲኖር አደረገ ማለት ነው። وقال تعالى أحلت لكم أي أبيحت ተፈቀደችላችሁ ሙእሚኖችን አላሁ ጀለ ወዐላ ይሄንን የሚለው ተፈቀደላችሁ ሐላል ሆነላችሁ ሐላል ተደረገላችሁ በሂመቱል አንዓም የቤት እንስሶችን መመገብ ወይም ደግሞ የቤት እንስሶችን መብላት። እነሱ በሂመቱል አንዓም የሚባሉት አንዓም ሰላሳ በመባል ነው የሚታወቁት። ከብት አልበቀሩ ወልኢቢል ወልገነም ፍየልና በግ እንዲሁም ደግሞ ከብት እንዲሁም ግመል ነው። እነዚህ ናቸው ተፈቅደዋል አለ አላሁ ጀለ ወዐላ። ሌሎችም ቦታ ጠቅሷል፣ እዚህ ቦታ ላይ የተጠቀሱት ማለት ነው። ኢላ ማ ዩትላ ዐለይኩም በእናንተ ላይ የሚነበብባችሁ ሲቀር በእናንተ ላይ የሚነበበው ሲቀር በሐራምነቱ استثناء ነው። በሂመቱል አንዓም የሚለው حرمت عليكم الميتة والدم ولحم الخنزير وما أحل لغير الله والمنخنقة والموقوذة ተደብድቦ የተገደለ ገደል ገብቶ የሞተ ወይም የተቆረጠ ከመታረዱ በፊት የተቆረጠ የበከተ እንደዚህ ብሎ አላሁ ጀለ ወዐላ ሐራም ናቸው ብሏል። እነዚህ ከዛም በኋላ ከተፈቀዱት ውስጥ ደግሞ ሐራም የሚሆኑ አሉ። እነማን? ኢላ ማ ዩትላ ዐለይኩም በእናንተ ላይ የሚነበብባችሁ ሲቀር ሐራምነቱ ምን غير محل الصيد አውሬን ማደን ሲቀር አውሬን አድኖ መብላት ይፈቀዳል። አውሬ ማለት የሚፈቀዱ የሆኑ
እንስሶች ማለት ነው። የሚፈቀዱ የሆኑ አራዊቶችን፣ አውሬዎችን፣ የዱር እንስሶችን መብላት ይፈቀዳል። ነገር ግን ሐጅ ላይ ኢህራም ሳንሆን ማለት ነው። ኢህራም ሳናደርግ ከዛ ውጭ ሆነን ወአንቱም ሑሩም ሐጅ ኢህራም አድርጋችሁ እያለ የምታድኑት አደን ሲቀር ያኔ አይፈቀድም ማለት ነው። እዛ ሰሐቢ ነብዩ አለይሂ ሰላቱ ወሰላም ሒማር ወህሽ አድኖ ሲሰጣቸው እምቢ አሉ፣ አንቀበልም አሉ። ነብዩ አንበላም አሉ። ሲሉት አይ እኛ ሐጅ ላይ ያለን ስለሆነ ነው እንጂ ያንተን ሀዲያ እንቀበልም ብለን አይደለም አሉ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ኢህራም አድርጎ መመገብ አይፈቀድም። ወአንቱም ሑሩም ኢህራም አድርጋችሁ እያለ ወአንቱም ሑሩም ኢነላሃ የሕኩሙ ማ ዩሪድ አላህ የፈለገውን ነገር ይፈርዳል፣ ብይን ይሰጣል፣ የፈለገውን ነገር ይበይናል አለ። አሻሂድ ማ ዩሪድ የሚለው ነው። የሕኩሙ ማ ዩሪድ አላሁ ጀለ ወዐላ መሺአ አለው፣ የሚፈልገውን ነገር ይፈርዳል፣ ይበይናል ማለት ነው። ቃለ ፈመን ዩሪድላሁ አን የህዲየሁ አላህ ሊመራው የፈለገው ሰው ሊመራው ሂዳያ ሊሰጠው አን ዩወፊቀሁ ወየጅዐለሁ ቃቢለን ሊልሐቅ አላህ ጀለ ወዐላ ሊመራው የፈለገው ሰው ለሐቅ መንገዱን ሊያሳየው የፈለገውን ሰው የሽረሕ ሰድረሁ ሊልኢስላም ለእስልምና ልቡን ክፍት ያደርግለታል። አላህ ልቡ እንዲቀበል ያደርገዋል። አይ ዩወሲዕ ለሁ ይከፍትለታል ልቡን። ወመን ዩሪድ የፈለገውሳ አን ዩድለሁ ሊያጠመው የፈለገውንሳ የጅዐል ሰድረሁ ደይቀን ልቡን ያጣብብበታል። ላ የተሲዑ ሊቀቡሊል ሐቅ ሐቅን ለመቀበል ክፍት አይሆንም እንደዚህ አይነት ልብ ማለት ነው። ለምን? በጥመቱ በክፋቱ የአላህን ስብሓነሁ ወተዓላ ትዕዛዝ ባለመቀበሉ የተጣበበና የተዘጋ ስለሆነ አላህ ዘግቶበታል። ሐረጀን አይ ሸዲደ ደይቂ በጣም ጥብብ ያደርግበታል፣ ችግር ያደርግበታል ማለት ነው። ከአነማ የሰዐዱ ፊሰማ ልክ ሰማይ ውጣ እንደተባለ እንዲቸገር ያደርጋል። አላሁ ጀለ ወዐላ አይቀበልም፣ ሐቅን አይቀበልም፣ አይፈልገውም። ለምን? የተጻፈበት ነገር ነው፣ ከፍላጎቱ ጋር የተገናኘ ስለሆነ ማለት ነው። ከአነማ የሰዐዱ ፊሰማ ሰማይ ውጣ እንደተባለ ይቸገራል ማለት ነው። እዚህ ቦታ ላይ ኢራዳ የሚባለው ሁለት አይነት ኢራዳ አለ። ኢራዳ ከውንያ ቀደርያ እና ኢራዳ ሸርዕያ። አላሁ ስብሓነሁ ወተዓላ ኢራዳ ከውንያ የሚባል አለው። በከውን የፈለገው የሆነ ኢራዳ የጻፈው የሆነ መከሰቱ አይቀሬ የሆነ ፍላጎት አለው አላሁ ጀለ ወዐላ። ኢራደተን ከውንያ የሚባለውን አላህ ሊወደውም ላይወደውም ይችላል፣ ሊወደውም ሊጠላውም ይችላል። ነገር ግን መከሰቱ አይቀሬ ነው። አንድ ሰው ካፊር ሊሆን ይችላል። ካፊር መሆኑን ጽፎበታል፣ ፍላጎቱ ስለሆነ የአላህም ስብሓነሁ ወተዓላ ፍላጎት ስለሆነ አላህ ስብሓነሁ ወተዓላ ጽፎበታል። እንዲሁም ደግሞ የአንድ ሰው ደግሞ ሙስሊም ሙእሚን ሊሆን ይችላል። ያ ደግሞ ምንድነው? ከውንይም ሸርዕይም ነው። አንድ ሰው አላህ ስብሓነሁ ወተዓላ በከውኑ ይሄ ሰው ሙስሊም እንደሚሆን ጽፏል፣ በሸሪዓው ደግሞ ሙእሚን እንደሚሆን ፈልጓል። የሚወደውን ነገር ገጥሟል ማለት ነው ይሄ ሰው። ስለዚህ ይሄ ሸርዒ ከውኒ ኢራደተን ከውኒ የሚባለው መከሰቱ አይቀሬ ነው። ሸርዒ የሚባለው ደግሞ አላህ የሚወደው ብቻ ነው የሚሆነው። አላህ የሚወዳቸው ነገሮች ዒባዳ፣ ሳሊሕ መሆን፣ ኸይረኛ መሆን፣ ደግ መሆን፣ የጀነትን መንገዶች መሄድ፣ የነብያቶች ጓደኛ መሆን፣ ከነብያቶች ተከታይ መሆን፣ ያንን አላህ የሚወደው ነገር ነው። አላህ የሚወደው ነገር ነው። ይሄ ሸርዒ ነው። ሸርዒዩ ሊከሰትም ላይከሰትም ይችላል። አላህ በሸሪዓው በሸርዒዩ በሚወደው ኢራዳው ፍላጎቱ ሙእሚን እንድንሆን ይፈልጋል። ሙስሊሙም ካፊሩም ሙእሚን እንዲሆን ይፈልጋል። ነገር ግን በምርጫ ስለሆነ የፈለገ የሚከተለው የፈለገው የማይከተለው ስለሆነ አላህ ስብሓነሁ ወተዓላ ይህንን ፈልጓል። የፈለገለትና አላህ የወሰነለት ሰው ፍላጎቱ ከአላህ ስብሓነሁ ወተዓላ ኢራደተን ከውንያ ጋር የገጠመለት የሆነ ሰው ከሸርዕያውም ጋር የገጠመለት የሆነ ሰው ሙእሚን ይሆናል። ያልገጠመለት የሆነ ደግሞ በከውኑ ደግሞ ኩፍርን የመረጠ ማዕሲያን የመረጠ ደግሞ በከውኑ የተፈረደበት ይሆናል ማለት ነው። አልሙሂም ኢራደተን ከውንያ የሚባለው ሊሆንም ሊከሰትም ላይከሰትም የሚችል ሳይሆን የሚከሰት ነው። ኢራደተን ከውንያ። ኢራደተን ሸርዕያ ደግሞ ሊከሰትም ላይከሰትም ይችላል። ኢራደተን ሸርዕያ አላህ የሚወደው ብቻ ነው። ኢራደተን ከውንያ አላህ የሚወደውም የማይወደውም ሊሆን ይችላል ማለት ነው። አላሁ ተዓላ አለም። ኢንሻአላህ ቀጣይ ላይ የበለጠ የምናብራራው
የምንረዳው ይሆናል። ቃለ ወአሕሲኑ ወቀውሉሁ ይላል ጌታችን አላህ ስብሓነሁ ወተዓላ ምን ይላል አሉ ሸይኹል ኢስላም ወአሕሲኑ አሳምሩ ሃዛ አምሩን ቢልኢሕሳን አላህ ስብሓነሁ ወተዓላ እንድናስተካክልና እንድናሳምር እያዘዘን ነው። ኢነላህ ጌታችን አላህ ዩሒቡል ሙሕሲኒን አሳማሪዎችን አስተካካዮችን ይወዳል። አስተካካዮችን የሚያሳምሩ የሆኑ ሰዎችን ይወዳቸዋል። አንድ ሰው ካስተካከለ ማስተካከል የአላህ ውዴታ መገኛ ነው ማለት ነው። የአላህን ውዴታ የምናገኝበት የአላህን ፍቅር የምናገኝበት የሆነው አንዱ መንገድ ኢሕሳን ነው፣ ማስተካከል ማሳመር ነው። ቃለ ወቀውሉሁ ወአቅሲጡ አይ ፍትሃዊ ሁኑ አይ እዕድሉ አቅሲጡ ወሁወ አልኢቅሳጥ ወሁወ አልዓድል ፊል ሙዓመላት ሙዓመላ ላይ ማስተካከል ማለት ነው። አስተካክሉ ኢነላህ ጌታችን አላህ ዩሒቡል ሙቅሲጢን አስተካካዮችን ፍትሃዊዎችን ዓዲሎችን ይወዳል። ጌታችን አላህ ዓዲሎችን ይወዳቸዋል። ሲፈተል መሐባ እዚህ ቦታ ላይ ቃለ ፈመስተቃሙ ለኩም ለእናንተ ቀጥ እስካሉላችሁ ድረስ አላ አህዲሂም በአህዳቸው ላይ በቃላቸው ላይ በስምምነታቸው ላይ ቀጥ እስካሉና በስምምነታቸው ላይ እስከቆዩ ድረስ ፈስተቂሙ ለሁም ቀጥ በሉ እናንተም ቃላችሁን እንዳታፈርሱ፣ ስምምነታችሁን እንዳታፈርሱ፣ ከሙሽሪኮች ጋር የተጋባችሁትን ቃል እንዳታፈርሱ አለ አላህ። ሐታ ወለው ካኑ ኩፋራን ኩፋሮች እንኳን ቢሆኑ ቃል በገባችሁት ላይ ቁሙ፣ ቃላችሁን እንዳታፈርሱ። ይሄ አላህ ትእዛዝ ነው። አላህ ስብሓነሁ ወተዓላ ቃልን መጠበቅን የሙእሚንነት የዲን መገለጫ የኸይረኛ መገለጫ የአላህ ስብሓነሁ ወተዓላ ለሱ ታዛዥ መሆን አድርጎ ነው እየገለጸ ያለው ማለት ነው። ፈስተቂሙ ለሁም ለነሱ ቀጥ በሉ። ወላሁ ኢነላህ አላህ ዩሒቡል ሙተቂን እሱን የሚፈሩ የሆኑ ባሮችን ይወዳቸዋል። ዩሒቡ አልሙተቂን እሱን የሚፈሩ ተቅዮችን ይወዳቸዋል አላህ። ቃለ ወቀውሉሁ ኢነላህ አላህ ስብሓነሁ ወተዓላ ዩሒቡ ተዋቢን ተዋቦችን ተመላሾችን አን ዘንብ አይ አራጅዒን አን ዘንብ ከወንጀል የሚመለሱ የሆኑ ሰዎችን ይወዳቸዋል። ከወንጀል ተመላሾችን አሁንም ወንጀል ይሰራሉ ይመለሳሉ፣ ይሰራሉ ይመለሳሉ፣ ይሰራሉ ይመለሳሉ። እነዚህን ባሮችን ይወዳቸዋል ጌታችን አላሁ ጀለ ወዐላ። ለምን እንዳውም አላሁ ስብሓነሁ ወተዓላ ባሪያዬ ወንጀል ሰራ ወደ እኔም ወደ ጌታውም ተመለሰ የሚምር የሆነ ጌታ እንዳለው ስላወቀ ይላል አላህ ስብሓነሁ ወተዓላ። በል ነቢዩ ዓለይሂ ሰላቱ ወሰላም አላህ ምን አላሉ? አላህ ስብሓነሁ ወተዓላ ወንጀል ባሰሩ ኖሮ እናንተን አጥፍቶ ወንጀል ሰርተው ጌታቸውን የሚያመሰግኑ ወደ ጌታቸው የሚመለሱ የሚቶብቱ የሆኑ ባሮችን ይፈጥር ነበረ ብሏል ጌታችሁ አሉና አስተማሩ መልእክተኛው ዓለይሂ ሰላቱ ወሰላም። አላህ አልዓብዱ ታኢብን ወደ ጌታው የሚመለስ የሆነ ባሪያውን ይወዳል። በተደጋጋሚ ወደ ጌታው የሚመለስ ባሪያን። ቃለ ወዩሒቡ ይወዳል አላህ አልሙተጠሂሪን የሚጽዳዱ ሙተጠሂር የሆኑ ሰዎችን ይወዳቸዋል። አልሙተጠሂሪነ ሚነል መዓሲ ወልሙተጠሂሪነ ሚነሽ ሽርኪ ወልኩፍርያት ከብዙ ነገር የሚጽዳዱ የሆኑ ጠሃራቸውን የሚይዙ የቀልብንም የአካልንም ጽዳት የሚይዙ የሆኑ ሰዎችን አላህ ይወዳቸዋል ሱብሓነሁ ወተዓላ። ከኢማንም ነው አጠሃራ ሚነል ኢማን ጠሃራ ከኢማን ነው። ኢዛ ካነ ሰውየው ከያዘ ምንን መሰረታዊ የሆኑ የዲን መሰረቶችን እስከያዘ ድረስ ሙተጠሂሮችን አላህ ስብሓነሁ ወተዓላ ይወዳል። ግን ንጽህና እያለ ኩፍር ላይ ከሆነ ሽርክ ላይ ከሆነ ይሄ ንጽህና የለውም። ትልቁ ንጽህና ከሽርክ መጽዳት ነው። ከልብሱን ማጽዳት ወይም ደግሞ አካሉን ሰውነቱን ማለስለስ አይደለም ንጽህና ማለት ነው። ትልቁ ንጽህና ከሽርክ ከኩፍር መጽዳት የአላህን ስብሓነሁ ወተዓላ ትእዛዝ መያዝ ነው። ቃለ ቁል በል አለ አላህ ኢን ኩንቱም ቱሒቡነ አላህ አላህን ስብሓነሁ ወተዓላ በትክክል የምትወዱ ከሆነ ፈተቢዑኒ እኔን ተከተሉኝ በላቸው። ሙሐመድ ሆይ አንተ የኔ ነብይ ሆይ እውነት አላህን እንወዳለን ብላችሁ የምትሞግቱ የአላህን የምትወዱ የአላህ ወዳጆች ከሆናችሁ ፈተቢዑኒ እኔን በትክክል ተከተሉኝ። ዩሕቢብኩም አላሁ አላህ ይወዳችኋል። አላህ ይወዳችኋል፣ ጌታችሁ ይወዳችኋል። እኔን ከተከተላችሁ መልእክተኛዬን ከተከተላችሁ ወዳችኋለሁ እያለ ነው ማለት ነው። ለዛ ነው አላህ ስብሓነሁ ወተዓላ በተለያዩ አንቀጾች ቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ብሏቸዋል። ትክክለኛ አርአያ ጥሩ ሞዴል መልእክተኛውን አድርጌላችኋለሁ አለ።
መልእክተኛውን አርጌላችኋለሁ። ሰሃቦችን እንድንከተል ታዘናል እኮ። ሰሃቦች የነብዩን ሀዲይ ስለሆነ የሚያሳዩን፣ የነብዩን መመሪያ ስለሆነ የሚያሳዩን፣ ዲኑ የመጣው በእነሱ ላይ ስለሆነ እንድንወዳቸው ታዘናል እኮ፣ እነሳቸውን እንድንከተል። ስለዚህ ነብዩን መከተል ነው ዲን ማለት፣ ነብዩን መከተል ነው አላህን መውደድ ማለት፣ ነብዩን መከተል ነው የጀነትን መንገድ መከተል ማለት። ስለዚህ ኢብኑ ከሲር አለይህ ረሕመቱላህ እንደሚያወሳው ሰዎች ዘዕሙ ይላል አነ ቀውመን ዘዕሙ አነሁም ዩሒቡነ አላህ ፈብተላሁም አላሁ አይ እኽተበረሁም ቢሃዚሂ ልአያ። አላህ ስብሓነሁ ወተዓላ እንወዳለን አሉ ሰዎች፣ አላህ በዚች አንቀጽ ፈተናቸው አሉ። አላህን እንወዳለን ብለው ሞገቱ። በሉ እንደዛ ከሆነ እስኪ ነብዬን እግር በእግር ተከተሉ። ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ ብለው የለ ከኔ ሱና የሸሸ የጠላ ያፈነገጠ የሆነ ሰው ከኔ አይደለም አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ነብዩን መከተል ነው። ሐታ ይሄን ያሉት በምንድን ነው? እኔ ጾማለሁ ሁልጊዜ አላፈጥርም፣ እኔ አላገባም፣ እኔ ሌሊቱን እቆማለሁ አልተኛም ሲሉ ፈመን ረጊበ ዐን ሱነቲ ፈለይሰ ሚኒ አሉ። በዚህ ተቃራኒ ነገሯቸውና አይ እኔ ጾማለሁም አፈጥራለሁም አገባለሁም እንድህም እላለሁ እተኛለሁም ሲሉ አሉና ከዚህ ከኔ ሱና ውጪ የወጣ ከኔ አይደለም አሉ። በል ቢድዓ የሚያመጣስ አዲስ ነገር የሚያመጣ ከአላህ ስብሓነሁ ወተዓላ መመሪያዎች ከመልእክተኛው መመሪያዎች የሄደሳ ያመነ፣ ይሄ ደግሞ የባሰ ትልቅ አደጋ ውስጥ ነው ያለው ማለት ነው። አፈንግጧል በእርግጥም። ቃለ ፈሰውፈ የእቲ ላሁ ቢቀውሚን አላህ ስብሓነሁ ወተዓላ ምን አለ? መን የርተደ ሚንኩም ዐን ዲኒሂ ከእምነቱ የሚያፈነግጥ የሆነ ሰው ከዲኑ የሚወጣ የሆነ ሰው ከአላህ ስብሓነሁ ወተዓላ ዲን ውጭ የሚሆን ሰው እርትዳድ ማለት አልኹሩጅ ሚን ዲን ልእስላም ከዲን ልእስላም መውጣት ነው። ይሄን የምታደርጉ ከሆነ ፈሰውፈ የእቲላህ እናንተ አጎዱትም አላህ ያመጣል ወደፊት ቢቀውሚን ሰዎችን ህዝቦችን ያመጣል ዩሒቡሁም የሚወዳቸው ወዩሒቡነሁ የሚወዱት የሆነ አላህም የሚወዳቸው የሚወዱት እነሱም የሚወዱት የሆኑ ሰዎችን አላህ ስብሓነሁ ወተዓላ ያመጣል። አላህ እንዲህ አይነት ሰዎችን ያመጣል። ወደ ዲነኛ የሆኑ ኸይረኛ የሆኑ የእሱን መመሪያ የሚከተሉ የሚወዳቸው የሚወዱት። እንዴት ጠይብ አላህ እንዴት ይወዳል ትላላችሁ? ውዴታ ማለት እኮ ኢንፊዓል ነው፣ የልብ ምት እንደዚህ መቀየር ነው፣ እንደዚህ መሆን ነው። ስለዚህ አላህ ከፍጥሮ ጋር መመሳሰል ነው። ያ አኺ እንዴት አላህና ኻሊቅና መኽሉቅ እንዴት ይመሳሰላል? መልእክተኛው ዐለይሂ ሰላቱ ወሰላም ለአውጢየነ ራየተ ባንዲራን እሰጣለሁ ረጁለን ዩሒቡ ላህ ወረሱለሁ ወዩሒቡሁ ላህ ወረሱሉሁ አላህና መልእክተኛውን ለሚወድ ሰው አላህና መልእክተኛው ለሚወዱት ሰው እሰጣለሁ አላሉ? ምን ማለት ነው? አላህና መልእክተኛውን የሚወድ ለሆነ የሚወዱትም ለሆነ ለእንዲህ አይነት ሰው እሰጣለሁ አሉ መልእክተኛው ዐለይሂ ሰላቱ ወሰላም። ስለዚህ አላሁ ጀለ ወዐላ የሚወድ የሆነ ጌታ ነው። ወሁወል ገፉሩል ወዱድ እንደሚመጣው እሱ መሐሪና ወዳድ የሆነ ጌታ ነው። ባሮችን የሚወድ አይ ጀዛእ ነው የሚሰጠው። ይሄማ ምኑ ነው? ውጤቱ ነው። አላህ ለወደደው ሰው መልካም ሚንዳ መልካም ደሞዝ ይሰጠዋል። መልካም ነገር ኸይርን ይሰጠዋል። ጀነት ውስጥ ቤት ይሰጠዋል። የተለያዩ የሆኑ መስተንግዶችን ያስተናግዳል። ምንድነው? አላሁ ጀለ ወዐላ ጥሩ አስተናጋጅ ስለሆነ ማለት ነው። ባሮችን በመልካም የሚያስተናግድ የሆነ ጌታ ስለሆነ ኑዙለን ሚን ገፉር ረሒም ቃለ ኢነላህ አላህ ጀለ ወዐላ ዩሒቡ ለዚነ እነዛን ሰዎች ይወዳቸዋል ዩቃቲሉነ ፊ ሰቢሊሂ በሱ መንገድ የሚፋለሙ የሚዋጉ የሚጋደሉ ጅሃድ የሚያደርጉ ባሮችን ይወዳቸዋል። ሰፈን አየሱፉነ አንፉሰሁም ዒንደል ቂታል የጦርነት ጊዜ ራሳቸውን ሰልፍ ሰርተው በመሃላቸው ምንም ክፍተት ሳይፈጠር ከእነሁም ቡንያኑን መርሱስ ልክ እነሱ የተደረደረ ብሎኬት የተደረደረ ግንብ መስለው ፊት ለፊት ይጋፈጣሉ። በአላህ መንገድ ላይ አይሸሹም፣ ክፍተት አይፈጥሩም። ምን ይላሉ? ተያይዘው የአላህን ጠላቶች ይፋለማሉ አለ። የአላህን ጠላቶች ይፋለማሉ። እነዚህ ሰዎች አላህ ይወዳቸዋል። ጠይብ አይወዳቸውም ልትል ነው? አላሁ ጀለ ወዐላ ነብዩን አይወድም፣ ሰሐቦችን አይወድም። ውዴታ ለአላህ አይረጋገጥም፣ ሰውን ይመስልብናል ብለህ አላህ ወዳጆችን ነብያቶችን አይወድም ልትል ነው? አላህ ባሮችን መላእክቶችን አይወድም ልትል ነው? ይሄ እኮ ለአላህ ስብሓነሁ ወተዓላ እንዳውም ጉድለት ነው። አይ ከሰው ጋር እንዳይመሳሰልብን ማን አመሳስላለ? ሸበሁ መጀመሪያ አመሳሰሉ እነዚህ ሰዎች
አላህ ይመስላል የሚለውን አመጡ። አላህን ከፍጡር ጋር አመሳሰሉና ثم عطلوا ከዛም በኋላ ምን አደረጉ? አይ ይሄማ ስለሚመስልብን አሉና እንደገና የአላህን ባህሪ ውድቅ አደረጉ ሙሉ ለሙሉ። ያልታዘዙትን ሰሩ ማለት ነው። ያልታዘዙትን ሰሩ። ቃለ ወሁወ አልገፉሩ እሱ ምህረተ ሰፊ የሆነ ምህረቱ ብዙ የበዛ የሆነ ጌታ ነው። አልገፍሩ ሁወ ሰትር ወንጀልን መደበቅ መሰተር ማለት ነው። አላህ ወንጀላቸውን ደበቀላቸው ሰተራላቸው ማለት ነው። ገፈረ ለሁም ማለት ወሁወ አልገፉሩ እሱ ምህረተ ሰፊ እዝነቱ ምህረቱ የሰፋ የሆነ ጌታ ነው። አልወዱድ ወዳድ የሆነ ጌታ ነው። ሊዕባዲሂ ባሮችን ደጋግ ባሮችን ማለት ነው። አማ መጥፎዎችንማ ይጠላቸዋል። ቃለ ስለዚህ ለአላህ እነዚህ ባሮች አልገፉር አልወዱድ ሲፈተ አልሑብ የሚባለው ለአላህ የሚረጋገጥ ነው። ቃለ ወቀውሉሁ ቢስሚላሂ ረሕማን ረሒም ይሄ ደግሞ ሲፈተ ረሕማ ወልመግፊራ ነው። እዚህ አካባቢ ላይ የምናየው ማለት ነው። ቃለ ወቀውሉሁ ቢስሚላሂ ረሕማን ረሒም ቢስሚላሂ በአላህ ስም አረሕማኒ አረሒም እጅግ አዛኝና ሩህሩህ በሆነው ይላል። በሆነው እጀምራለሁ ነው። ቢስሚላሂ ረሕማን ረሒም አየቱን ሚን ኪታቢላሂ ዐዘ ወጀል ኺላፍ አለ። አያቱን ሚነል ፋቲሃ ናት አይደለችም። ነገር ግን አያቱን ሚን ኪታቢላህ ሚነል ቁርአን ከአላህ ቃል አንድ አንቀጽ ናት። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ረሕማን ረሒም አለ። ከፋቲሃም አንድ አንቀጽ ናት ብለዋል። ኺላፍ ከመኖሩ ጋር ግን ራጅሑ እሱ ነው። ስለዚህ አላሁ ሱብሓነሁ ወተዓላ እዝነቱ ሰፊ የሆነ እንዲሁም ደግሞ እዝነቱን ለፈለገው የሚሰጥ አዛኝ የሆነ ጌታ ነው። ያዝናል። እዝነቱን የሚሰጥ የሆነ ጌታ ነው አላሁ ጀለ ወዐላ። ለዛም ነው የአላህን እዝነት ፈልገን ነው አላህን ሱብሓነሁ ወተዓላ የምንገዛው። የአላህን ረሕመት ፈልገን ነው። ከእዝነቱ ውስጥ ደግሞ ጀናም የእዝነቱ ናት። ወንጀላችንን መማር ከእዝነቱ ነው አላሁ ጀለ ወዐላ። እኛን የተለያዩ የሆነው ኒዕማ ለእኛ መስጠቱም ከእዝነቱ ነው። የአላሁ ሱብሓነሁ ወተዓላ እዝነት ነው። ቃለ ረበና ጌታችን ሆይ ወሲዕተ ኩለ ሸይኢን ሁሉን ነገር ሰፋህ ረሕመተን በእዝነት ወዒልማ በእውቀት ሁሉን ነገር አዳረስክ ሰፋህ ይላል ጌታችን አላሁ ጀለ ወዐላ ሲገልጽ። ረሕመተን መላኢኮች ናቸው እንደዚህ የሚሉት ስለ መላኢኮች ሲገልጽ ነው። ረበና ወሲዕተ ኩለ ሸይኢን ረሕመተን ወዒልማ እዝነትህ ሁሉን ነገር ሰፋ፣ እውቀትህ ሁሉን ነገር ሰፋ፣ ሁሉን ነገር አዳረሰ፣ ከሁሉም በላይ ሆነ። ቃለ ወካነ ቢልሙእሚኒነ ረሒማ ጌታችን ወካነ ነው ቢልሙእሚኒነ በአማኞች ረሒመን እጅግ አዛኝ የሆነ ጌታ ነው። የሚያዝን ለባሮቹ አዛኝ የሆነ ጌታ ነው። ቢልሙእሚኒን ረሒመን ፊ ዱንያ ወልአኺራ ዱንያም አኺራም ላይ ያዝንላቸዋል ለሙእሚኖች። ዱንያ ላይ ምንም በመስጠት ኢማንን በመስጠት ኢስላምን በመስጠት ነብዩን መከተልን በመስጠት ሰሓቦችን መውደድን በመስጠት አላህ አዘነላቸው ለሙእሚኖች። ፊል አኺራሳ ጀነትን በመስጠት ወንጀላቸውን በመደበቅና ወንጀላቸውን በማራገፍ የሱም ውዴታ በመስጠት በእነሱ ላይ ባለመቆጣት አላሁ ጀለ ወዐላ አዘነላቸው ማለት ነው ለሙእሚኖች። ቃለ ከተበ ረቡኩም ጌታችሁ ጻፈ ግድ አደረገ ዐላ ነፍሲሂ በራሱ ላይ ጻፈ አርረሕመተ እዝነትን አይ አውጀበሃ ዐላ ነፍሲሂ በራሱ ላይ አልከሪመ ተፈዱለን ሚንሁ ከሱ በሆነ ተፈዱል ከሱ በሆነ ችሮታ እዝነትን በራሱ ላይ ጻፈ። እዝነቱ ሰፊ መሆኑን አረጋገጠ አላህ ሱብሓነሁ ወተዓላ ማለት ነው። ቃለ ወሁወ አልገፉሩ ረሒም ወሁወ እሱ ጌታችሁ አላህ አልገፉሩ አይ ከሲሩ መግፊረቲ ምህረቱ ሰፊ የበዛ የሆነ ጌታ ነው። አርረሒም አዛኝ የሆነ ጌታ ነው ለሙእሚኖች በዱንያም በአኺራም። ቃለ ወቀውሉሁ ጌታችን አላሁ ጀለ ወዐላ ይላል አሉ አሁንም ፈላሁ አላህ ኸይሩን በላጭ የሆነ ጌታ ነው። ኸይሩን በላጭ የሆነ ጌታ ነው። ሐፊዛ በጥበቃ በኩል ጥበቃው ከሁሉም የበለጠ ነው። አላሁ ጀለ ወዐላ አላህ የጠበቀው ነው። ከሁሉም የተጠበቀ ማለት ከሁሉም የተጠበቀ ጥብቅ ሰው ማለት አላህ የጠበቀው ነው። ከወንጀል የጠበቀው፣ ከሐራም የጠበቀው፣ ከኩፍር የጠበቀው፣ ከሽርክ የጠበቀው፣ ተሕሪፍ ከማድረግ የአላህን አናቅጾች ነብዩን ካለመከተል የጠበቀው የሆነ እንዲሁም ከጀሃነም የጠበቀው ነብዩላህ ሙሳን አለይሂ ሰላቱ ወሰላም ከፍርዓውን አደጋ ጠበቀው። አላህ የጠበቀው ነው ከሁሉም በላጩ። አላህ ሱብሓነሁ ወተዓላ ሰማይና ምድርን ወላ የኡዱሁ ሒፍዙሁማ ይላል። ሰማይና ምድርን መጠበቅ አያስቸግረውም። ላ ዩክሪቱሁ እሱን ምንም የሚከብደው አይደለም ይላል አላሁ ጀለ ወዐላ።
ስለዚህ አላህ Subhanahu Wa Ta'ala ምንም የሚከብደው ነገር የለም ስለዚህ ይሄንን ሁሉ ኢማሙ አቀረቡ ማለት ነው የአላህ እዝነት ነው ይሄ አላህ ስለሱ ባህሪ ስለሱ ማንነት እንድናቅ አረገንና እንድንወደው አደረገን አላህ አዛኝነቱን ስናቅ እንወደዋለን ያዝንልናል ብለን እንጓጓለን ለሱ ዒባዳ ለሱ ዝቅ እንላለን ምን ስለሚያዝንልን ስለሚምረን ከወንጀላችን ማረን ብለን ወደሱ እናለቅሳለን መሐሪነቱን ስናቅ ጌታችንን አላሁ ጀለ ወዐላ እንወደዋለን ማለት ነው ተቆጭነቱን ስናቅ አላህ ይቆጣል አዎ የቁጣ ባህሪ አለው እንዳውም አደም አለይሂ ሰላቱ ወሰላምና ሌሎችም ነብያቶች ያን የውመል ቂያማ ሸፋዓ አድርጉ ሲባሉ ምን ይላሉ እኛ ከጌታችን ፊት አንቀርብም ጌታችን ዛሬ ተቆጥቷል ከዚህ በፊት እንዲህ አይነት ቁጣ ተቆጥቶ ማያገን ከዚህ በኋላም እንደዚህ የማይቆጣ የሆነውን ቁጣ ተቆጥቷል እኛ አንቀርብም ወንጀል አለብን ብለው እኮ ነው የሚያቀርቡት አላህ ይቆጣል አዎ ይቆጣል ብለን ስናስብ ደግሞ ምን እንላለን ከወንጀል እንቆጠባለን ስለዚህ አላሁ ጀለ ወዐላ በእኛ ላይ ካለው እዝነት የሱን ባህሪ የሱን ማንነት ገለጸልን ያልገለጸልንን ደግሞ አናቅም ሰው ጋር ይመሳሰላል አይመስልም ብሎ ነግሮን ለይሰ ከመትሊሂ ሸይ ያ አብደላህ አላህ ባረህ እሱን የሚመስል የለም ብሎሃል ለማመሳሰል አትታገል አትጣር አትልፋ አትድከም በቃ አትችልም ጌታን ማመሳሰል አንችልም ያለውን ብለን ማለፍ ነው አይ ተአዊል ተሕሪፍ ካላደረግን ተአዊል بمعنى ተፍሲር ከሆነ እናውላለን አዎ ይኸው ያወልን እኮ ነው እየፈሰርን ነው እያወልን ያለነው اما بمعنى التحريف اخراج الايه اخراج الدليل عن ظاهرها كظاهر اوطتو በሌላ ትርጉም መተርጎም ሰለፎች ባልተረጎሙበት አተረጓጉም መተርጎም ወይም ደግሞ አቅላችን ስለማይቀበለው ብሎ አቅልን ተከትሎ መጓዝ ከሆነ ያ አቅለን ሰሊም አይደለም በሽተኛ የሆነ አእምሮ ስለሆነ በሽታህን በቁርአንና በሐዲስ መታከም ይኖርበታል ቁርአንና ሐዲስ የኛን አእምሮ ሊያክም እንጂ የመጣው የኛ አእምሮ ቁርአንና ሐዲስን ሊያርም አይደለም ያ አብደላህ ስለዚህ ይሄ አንዱ የአላህ መንገድ ነው አላህ እዝነቱ ይሄንን አሳውቆናል ማለት ነው قال وقوله ጌታችን ይላል ረዲየላሁ ዐንሁም ወረዱ ዐንሁ አላህ ከነሱ ወደደ እነሱም ከአላሁ ጀለ ወዐላ የተሰጣቸውን ወደዱ ረዲየላሁ ዐንሁም بما عملوه የሰሩትን የሆነውን ነገር አላህ ወደደላቸው ተቀበላቸው ከዛም በኋላ ወረዱ ዐንሁ እነሱም ከአላህ ወደዱ بما جازهم به የሰጣቸውን ምንዳ ወደዱ ከአላህ ጌታቸውን ከጌታቸው የተሰጣቸውን ስጦታ ወደው ተቀበሉ ማለት ነው قال وقوله ومن يقتل የሚገል ሙእሚናን አንድ አማኝን የገደለ متعمدا ሆን ብሎ አውቆ የገደለ متعمدا خطأ احترز عن المخطئ ከተሳሳች ከሆነ ሰው ራሱ ምን አለ ጠበቀ ማለት ነው አይ ተሳስቶ ከሆነሳ እዚህ ውስጥ አይገባም ተሳስቶ ከሆነ متعمدا ሆን ብሎ የገደለ ሙእሚንን قتل اخاه المسلم متعمدا ሆን ብሎ ገደለ فجزاؤه يسو ደሞዝና የሱ ሚንዳ ወይም ዕቃቡ ቅጣቱ جهنم ነው የሱ ቅጣት طبقه من طبقات النار ከእሳት ክፍሎች አንዱ ክፍል ነው جهنم خالدا فيها በዛች በእሳት ውስጥ مقيما فيها ዘውታሪ ይሆናል አለ አላህ አይ ሙደ መዲዳ ረጅም ጊዜ ይቆያል ወይም ደግሞ የሚቆይበትን ያክል ነው እንጂ ይቻላል እስካላለ ድረስ መግደሉ ይቻላል እስካላለ ድረስ ዝንተ ዓለም አይኖርም ነገር ግን ጀምዓ አድርገዋታል በምን ሙደ ጠዊላ ረጅም ጊዜ ይቆያል ማለት ነው ብለው ለምን ሙእሚን ጀሃነም ውስጥ አይኖርማ ዘላለም አይኖርም مثقال ذره ኢማን ውስጡ ያለበት የሆነ ሰው ከጀሃነም ይወጣል ስለዚህ በምን እንፈስረዋለን እዛ ጋር እንዳይጋጭብን ብለው ለማስታረቅ ረጅም ጊዜ ይቆያል ማለት ነው وغضب الله عليه አላህ በሱ ላይ ይቆጣበታል ولعنه اي طرده الرحمه ከእዝነቱ ያርቀዋል አላህ አይዝንለትም አላህ ይቆጣበታል በቁጣ እይታው ነው የሚያየው አያዝንለትም ولعنه ذلك ስለዚህ አላህ Subhanahu Wa Ta'ala ይቆጣበታል ከረህመቱ ያርቀዋል እዚህ ቦታ ላይ ምን አየን صفة الغضب አላህ እንደሚቆጣ ከረህመቱም እንደሚያርቅ እዚህ ቦታ ላይ አየን ማለት ነው قال وقوله ሌላ ማንቀጽ እንዲህ ይላል ሌላ ላይ አላህ صفاውን ሲያረጋግጥ እንደ ሐላሉ ኢማም ኢብኑ ተይሚያ ذلك ይሄ የሆነው بانهم እነሱ ስለሆኑ ነው
اتبعوا سلتكتلوا ما أسخط الله الله نم يسقط يهون النجر من الانتهاك في المعاصي من الانتماك في المعاصي ወንጀል ላይ ጠልቀው ስለገቡና ስለሰጠሙ እነዚህ ሰዎች አላህ ይሄንን ያደረጋቸው ቢአንሁም ስለሆኑ ነው ይተባዑ ማስخط الله አላህን የሚያስቆጣ የሆነ ነገር ስለተከተሉና ወከሪሁ ስለጠሉ ነው ሪድዋነሁ አይከሪሁ ማ ይርዲ አላህ የሚወደውን የሆነውን ነገር ስለተው ነው አላህ የሚወደው አለ የሚጠላው አለ አላህ የሚወደውን ትተው የሚጠላውን ስለተከተሉ ነው ይሄንን ያደረጋቸው አለ فثبطهم وقيل قعدوا مع القاعدين أسنفاتشو الله قال وقوله كتاشن الله جل وعلا يلال من قال فلما آسفونا باسقطون جزي أغضبونا باسقطون جزي انتقمنا منهم تبكلناتشوال أي عاقبناهم قطعناتشو بكل مقطعتنو تبكلناتشو انتقام مبكل من سيهون مبكل ያለበትን ሲሆን صفة الكمال ችሎታ ነው የተሟላ የሆነ ባህሪ ነው እንጥቃም መበቀል ማለት ነው ቃለ ወላኪን ከሪህ አላህ ነገር ግን አላህ ጠላ እንቢዓተሁም መሄዳቸውን መጓዛቸውን ከናንተ ጋር خروجهم معكم ከናንተ ጋር መውጣትን ለጦርነት ለዘመቻ ከናንተ ጋር መውጣትን አላህ ጠላና فثبطهم አይ حبسهم አስቀራቸው አሰነፋቸው አስቀራቸው እዛው አገራቸው ሰፈራቸው እንዲቆዩ እንዲቀመጡ አደረጋቸው እዚህ ኸይር ላይ ተሳታፊ እንዳይሆኑ አደረጋቸው ኸይር ላይ እንዳይሳተፉ አደረጋቸው ጌታችን አላሁ ሱብሓነሁ ወተዓላ ስለዚህ አላህ ይጠላል ማለት ነው صفة الكراهة صفة السخط የመጥላት የመሳሰሉት የሆኑ ባህሪዎች صفة الكراهية የጥላቻ ባህሪ አየን ማለት ነው እዚህ አናቅጾች ላይ قال وقوله كبر مقتا يا الله قطة كفة عظم ذلك في المقت يا الله قطة كفة أن تقولوا ما لا تهتشوف الله سبحانه وتعالى أسقطوا ما لا تفعلون أي يما تسروتن يهونه والنقر أن أنت ما لا تهتشوف الله زند قطة يكفى هنا قطة يكفى هنا الله الناس قطة يهونه تكبرنو መስራት ነበረባችሁ በመልካም ታዛላችሁ መልካም መስራት በኸይር ታዛላችሁ ኸይርን መስራት ስለበደል ታወራላችሁ እናንተ አለመበደል እናንተ የማትፈጽሙትን የሆነ ነገር እየተናገራችሁ ነው ስለዚህ ይሄ ነገር አላህን የሚያስቆጣ የሆነ ነገር ነው አትናገሩ ነው አትምከሩ ነው ወንጀል ላይ ሆናችሁ አትምከሩ አታስተምሩ ነው አይደለም ነገር ግን የምታደርጉትን ነገር ተው ነው እናንተ የምትከለክሉትን የሆነ መጥፎ ነገር ራቁ የምታዙበትን መልካም ነገር ተግብሩ ነው طيب ሰውየው መጥፎ ይሰራል ግን ከመጥፎ መከልከለንም ቢተውሳ ያ ደግሞ በወንጀል ላይ ወንጀል ነው ظلماتun بعضها فوق بعض ለምን ከመጥፎ መከልከል ነበረበት ወንጀል ቢሰራ ባል ሸይኹ الاسلام ተይሚያ ምን ይላል ኸምረን የሚጠጡ የሆኑ ሰዎች ወንጀል አስካሪ መጠጥ የሚጠጡ ሰዎች የሚያጨሱ ሰዎች ወንጀለኞች አንዱን መከልከል አለበት حتى ولو كان في ذلك المحرم እዛ حرام ላይ ሆነው እንኳን ቢሆን መከልከል አለባቸው አንዱ ሌላውን ለምን እኔ በፈጽመውንም እንኳን ሐላል አይሆንም ስለዚህ መተው አለበት አንተም ተው መባባል ይኖርባቸዋል አሉ ስለዚህ ይሄ አላህ Subhanahu Wa Ta'ala ለአላህ የሚረጋገጡ የሆኑ ባህሪያቶች ናቸው ኢንሻአላህ ጀለ ወዐላ ነገ ከዚሁ መንቀጥል ይሆናል አላህ Subhanahu Wa Ta'ala ያግዘን وإلهنا وصلى الله وسلم وبارك عليه وعلى آله وصحبه وسلم وجزاكم الله خيرا والسلام عليكم ورحمة الله وبركاته